ብቃቱ ከፈገግታው ጋር ተደምሮ የሚረሳ አይደለም። በተለይ በብዙዎች የሚታወቅበት ጸጉሩ በተጋጣሚ ውስጥ የሚፈጥረው ድንጋጤና መሸበር ፍጹም ልዩ ያደርጉት ነበር። ለሱ እግር ኳስ መዝናኛ እንጂ የማሸነፍና መሸነፍ ጉዳይ ሆነው አያውቁም። እውነት ነው፣ በወቅቱ ሜዳ ውስጥ እጅን በአፍ የሚያስጭን ብቃቱ በተመልካቹ ዘንድ ተወዳጅነትን አትርፎለታል። አዎ፣ እሱ ከብራዚል የተገኘው ሮናልዲኒዮ ነው። የስትሪት ፉትቦል ወደ ግዙፍ ስቴዲየም ማምጣት የቻለ ድንቅ ተጫዋች። የተወለደው ከድሃ ቤተሰብ ውስጥ ቢሆንም እግር ኳስ ከደም ውስጥ ጋር አብሮት ተዋህዶ ነበር። አባቱ በብራዚል ሊግ ውስጥ በሚገኝ ክለብ ተጫዋች ነበር። እንዲሁም ታላቅ ወንድሙ ጉዳት ሕይወቱን ከማመሰቃቀሉ በፊት ግሬዮ ለሚባል ክለብ ተጫውቶ አልፏል። ታዲያ እንዲህ እያለ በሮናልዲኒዮ ሕይወት ውስጥ ከባድ ነገር ተፈጠረ። ተወዳጅ አባቱን በሞት አጣ በ8 ዓመቱ። ከአባቱ እረፍት በኋላ ሮናልዲኒዮ የአባቴን ሌጋሲ ማስቀጠል አለብኝ በማለት እግር ኳሱ ላይ ሙሉ ትኩረቱን ማድረግ ጀመረ። በመንደር ጨዋታዎች ላይ አዘውትሮ ይገኝና ይጫወት የነበረው ሮናልዲኒዮ በዛው በሰፈሩ ሊትል ሮናልዶ የሚባል ስያሜ አገኘ። ምን አለፋችሁ በዚህ ወቅት እሱ በተወለደባት ከተማ የኖራችሁ ቢሆን ኖሮ ትንሽዬ ልጅ ኳስ ሲጠልዝ ካያችሁ ሊትል ሮናልዶ እንደሆነ አትጠራጠሩ። ጥቂት ዓመታት ካለፉ በኋላ በ13 ዓመቱ በመላው ብራዚል ሊግ ትኩረትን እየሳበ መጣ። በተለይ በአንድ ጨዋታ እሱ ይጫወትበት በነበረው ክለብ በተደረገ ግጥሚያ ክለቡ 23 ለባዶ ባሸነፈበት ጨዋታ 23ቱንም ግብ ማስቆጠሩን ተከትሎ ይሄ ተጫዋች ማን ነው የሚል ጥያቄ በሕዝቡ ዘንድ መነሳት ጀመረ። በ1997 በኋላ ለብራዚል ዋና ቡድን ጥሪ ቀረበለት። በ1999 በሜዳው ላይ ተጋጣሚ ሲያርበደብድ 18 ዓመት ብቻ ነበር። እያለ ብቃቱን ዓለም እያወቀ ሲመጣ በ2001 ወደ ለንደን ፈርሞ ሊመጣ ሂደቶች ሁሉ አልቀው ግን በእንግሊዝ የሥራ ፈቃድ ማግኘት ሂደት ላይ እንከን ገጥመውት ዝውውሩ ሳይጠናቀቅ ቀርቷል። በነገራችን ላይ ይህ ክለብ አርሰናል ነበር። ዝውውሩ ባለመሳካቱ ወደ ስኮትላንድ በመሄድ ለሴንት ማርቲን ለመጫወት ተዘጋጀ። ሆኖም ግን ከፌክ ፓስፖርት ጋር በተገናኘ አሁንም ሳይሳካ ቀረ። በእነዚህ ዝውውሮች አለመሳካት ክፉኛ ቢያዝንም ግን በዛው ክረምት በለስ ቀንቶት የመጀመሪያ ፕሮፌሽናል ሳይኒንግ ለፒኤስጂ አኖረ። በፒኤስጂ ሮናልዲኒዮ ከሌላኛው የስትሪት ፉትቦል ሌጀንድ ኦቻ ጋር ምርጡን ጥምረት ፈጠረ። የመጀመሪያው የአውሮፓ ቆይታ ጥሩ ነበር። በወቅቱ በፒኤስጂ መቆየቱን ባያረጋግጥም የተሰጠውን ዕድል ግን በአግባቡ ተጠቅሞበት ነበር። የፊት አጥቂ፣ ተደራቢ አጥቂ እንዲሁም የክንፍ አጥቂ በመሆን ተጫውቷል። የጎል አስተዋጽኦም አበርክቷል። ሆኖም ግን በወቅቱ የነበሩት አሰልጣኝ ሉዊስ ፈርናንዴዝ የማርፈድ ችግር እንደነበረበት፣ በተለይ ደግሞ ወደ ብራዚል ለክብረ በዓል በሚሄድበት ጊዜ በቶሎ እንደማይመጣ በሮናልዲኒዮ ላይ ቅሬታ ያቀርብበት ነበር። በተለይ ደግሞ በኳሱ ላይ ከሚሰጠው ትኩረት ይልቅ ለፓሪስ የምሽት ክለቦች ይሰጥ የነበረው ጊዜ አሰልጣኙን እጅጉን አስቆጥቶ ነበር። አሰልጣኙ ይህንን አቤቱታ ያቅርቡ እንጂ በሜዳ ላይ የነበረው ፐርፎርማንስ ግን አልቀዘቀዘም ነበር፣ ያው ለጊዜው ማለት ነው። ይህ ልማዱ ለወደፊቱ ወጥነት ጥያቄ ቢያስነሳም በወቅቱ ከብራዚል የፊት መስመር ተጫዋች ጋር ፈጥሮት የነበረው ሊንካፕ ጥሩ የነበረ ነበር። ተጋጣሚ አጨዋወቱን አይገምትም ነበር። በ5 ጨዋታ 5 ድንቅ ግቦችን ከመረብ አሳረፈ። በተለይ እንግሊዝ ላይ ያስቆጥሯት የነበረው ግብ ያ ታሪክ አስቀምጣለች። በወቅቱም ከብራዚል ጋር የዓለምን ዋንጫ ከፍ ማድረግ ቻለ። በዚህ ከፍ ያለ ሞራል ታዲያ ወደ ፒኤስጂ ተመለሰ። 2002-2003 10 ቁጥር ማሊያን እንዲለብስ ተደረገ። ከዚህ ከባድ ቁጥር ጋር በተሻለ ነፃነት የብቃቱን ጥግ ማሳየት ጀመረ። በዚሁ ዓመት ከፍተኛ የግብ አስቆጣሪ ሽልማትን ማሸነፍ ቻለ። የብቃቱን ጥግ ዓለም እየተመለከተ ባለበት ወቅት በ2003 አዲሱ የባርሴሎና ፕሬዝዳንት ጆዋን ላፖርታ ሮናልዲኒዮን ጨምሮ ሄንሪና ቤካምን ለማስፈረም ፈለጉ። ሄንሪ በአርሰናል መቆየትን ፈለገ።
ቤካም ወደ ማድሪድ አቀና። ዩናይትድ ሮናልዲኒዮን አጥብቆ የፈለገ ቢሆንም ባርሳ 30 ሚሊዮን ፓውንድ በመክፈል ወደ ቡድኑ ቀላቀለው። ለባርሳ በፈረመ በጥቂት ጊዜ በወቅቱ የነበሩት አሰልጣኝ ፍራንክ ራይካርድ በብቃቱና ከኳስ ጋር ባለው እንቅስቃሴ ተደንቀውበት ነበር። በተለይ በመጀመሪያ ጨዋታ ያስቆጠረው ግብ አሁንም ድረስ አድንቀው ይናገሩታል። ከዕለት ወደ ዕለት ባርሴሎና የዚህ ተጫዋች ጥገኛ እየሆነ መጣ። ጥሩ ብቃት ማሳየቱን በቀጠለበት ጊዜ ግን ተጎዳ። ይህም ባርሳ ከነበረበት 4ኛ ደረጃ ወደ 12ኛ እንዲወርድ ምክንያት ሆነ። ጉዳቱም የጋዜጠኞች መነጋገሪያ ርዕስ መሆን ቻለ። ባርሳም ከባድ የሆነ የውጤት ቀውስ ውስጥ ገባ። ደግነቱ ሮናልዲኒዮ ብዙም ሳይቆይ ከጉዳት ተመለሰ። ከዛ በኋላ ባርሳ ባደረጉት 20 ጨዋታ በአንዱ ብቻ ተሸንፎ ሌሎቹን ሁሉንም ማሸነፍ ቻሉ። ሁለተኛም ሆኖ እንዲጨርስ ሮናልዲኒዮ የአንበሳውን ድርሻ ወስዶ ምክንያት ሆኗል። በዚህ ሲዝን በ45 ጨዋታ 34 የግብ አስተዋጽኦ በማድረግ የፊፋ የዓመቱ ምርጥ ተጫዋች መሆን ቻለ በ2004። በቀጣዩ ሲዝን ደግሞ ባርሳ የላሊጋውን ክብር በዋንጫ እንዲጎናጸፍ አደረገ። በዚህ ሳያበቃ ባርሳን ወደ ራውንድ 16 የሻምፒየንስ ሊግ ድልድል ይዟቸው ገብቷል። ከተወሰኑ ጊዜያት በኋላም የቡድኑ አምበል መሆን ቻለ። ለቡድኑም ዳግም ኃያልነትን አጎናጸፈ። በሜይ 01 2005 ለአልጋ ወራሹ ሊዮኔል ሜሲ የመጀመሪያ ኬሪየር ጎል መቆጠር ምክንያት እሱ ነበር። ከሮናልዶና ዚዳን እኩል በርካታ የግል ክብሮችን መውሰድ ቻለ። በ2005-2006 በተደረገ የኤል ክላሲኮ ጨዋታ ሙሉ ሳንቲያጎ ቤርናቦ ከመቀመጫው በመነሳት ባሳየው ፐርፎርማንስ አጨብጭቦለታል። አዎ ይህ ነገር አዲስ ነው አይደል? ምክንያቱም እኛ የምናውቀው በኤል ክላሲኮ ድብድብ ነው። ከዲያጎ ማራዶና በመቀጠል ሮናልዲኒዮ ይህን እንዲሆን አስችሏል። ማንም የሚጠላው ተጫዋች አልነበረም፣ ልክ እንደ ዘመኑ ንጎሎ ካንቴ። በዚህ ሲዝን ከ14 ዓመታት በኋላ ባርሳ የሻምፒየንስ ሊግ ዋንጫን ሲያነሳ የዚህ ተጫዋች ሚና የላቀ ነበር። ሮናልዲኒዮ ወደ ባርሴሎና ባመራበት ጊዜ ጀምሮ በተለይ 2006 እና 2007 ላይ ድንቅ ነበር። ግን አንድ ነገር አትርሱ፣ አዲስ ልዑል እየመጣ ነው፣ ሊዮኔል ሜሲ። በ2008 ፔፕ ጋርዲዮላ የባርሳ አለቃ ሲሆን መጀመሪያ ያደረገው ነገር ሮናልዲኒዮ ሻንጣውን እንዲያዘጋጅ ነበር። ታዲያ የባርሳ አለቆች ይህንን አልጠበቁም ነበር። እውነት ነው፣ በዛ ሰዓት ይህ ብራዚላዊ ምርጡ ብቃት ላይ ነበር። ታዲያ ይህም ብዛም የማይታወቅ መጤ አሰልጣኝ እንዴት እንደዚህ ያደርጋል የሚለው የብዙዎች ጥያቄ ነበር። ታዲያ መልሱ ግልጽ ነው። ሮናልዶ የዲሲፕሊን ችግር ነበረበት። የናይት ክለብ ሰው ነበር። ትሬኒንግ ላይ ብዙም ንቁ አልነበረም። እናንተ በጋርዲዮላ ቦታ ብትሆኑ ምን ታረጉ ነበር? ጋርዲዮላ ይህንን በማስተዋል ተጫዋቹን ለገበያ ያቀረበው። የሮናልዲኒዮ ዲሲፕሊን ለአልጋ ወራሹ ሜሲ ያበላሸዋል በሚል ቆሎ በሚደፋ ሐሳብ ሮናልዲኒዮ ለገበያ ሲቀርብ አሁንም ታላላቅ ክለቦች ይፈልጉት ነበር። ማንቸስተር ሲቲ 25.5 ሚሊዮን ፓውንድ በሳምንት ደግሞ 200,000 ፓውንድ ደሞዝ ጋር ኦፈር አቀረበ። ሮናልዲኒዮም ይህንን ውድ ኦፈር ወደ ኋላ በማለት ወደ ኤሲ ሚላን አቀና። በኤሲ ሚላን ቆይታውም ፓርቲ፣ መጠጥና የምሽት ክበብ ተደምረው አቋሙ በፍጥነት እንዲወርድ ምክንያት ሆኑ። በ30 ዓመቱም ወደ ብራዚል በመመለስ ለፍላሚንጎ፣ አትሌቲኮ ሞኔሮ እና ፍሉሚኔስ ተጫውቶ በ2015 ጫማ እስኪሰቅል ድረስ በእነዚህ ክለቦች የማይሆኑ ቆይታዎችን አድርጓል። ምን አለበት አሁን ፍጻሜው እንደ ጅማሮ ቢያምር ኖሮ። ዛሬም ድረስ ሮናልዲኒዮ የክለብ ስም ያክል ብራንድ ነው። ስሙ ሲጠራ አሁንም ድረስ ብቃቱና ፈገግታው ትዝ ይሉናል። በ2020 ወደ ፓራጓይ ፌክ ፓስፖርት ተጠቅሞ ለመግባት ሲሞክር በቁጥጥር ስር ውሎ ለእስር ተዳርጎ ነበር። በዚህም ጊዜ በእስር ቤት ከተዋወቃቸው እስረኞች ጋርም በኳስ ይዝናና ነበር።
ኧረ እንዲያውም እዛው እስር ቤት በተደረገ ግጥሚያ 11-2 በተጠናቀቀ ጨዋታ 11ዱንም ግብ እሱ ነበር ያስቆጠረው። ለዛሬ የያዝኩትን ርዕስ በዚህ ላጠናቅቅ። አዎ ሮናልዲኖ የስትሪት ፉትቦልን ወደ ሃይስት